ገብርኤል ብለነው ከዕለት ድንጋይ ቀርጾት ሰው ላቆመው ጣዖት አንሰግድም ብለው ሞት እንኳን ቢመጣ ቅዱስ ቂርቆስና እናቱ ኢሉጣ በፈላ ውሃ ውስጥ ተያይዘው ሲገቡ በፈጣን ክንፎቹ የአርሚያ አርግቡ ሰማዩን ሰንጥቆ መጣና ገብርኤል እንደ ውርጭ አረገው የፈላውን በርሜል። የሚያስጨንቃቸው ጥላት ማፈረ የሚያምኑለት አምላክን መሰከረ። ለእምነታቸው ፍቅር ለክርስቶስ ሲሉ ድል እስኪቀናጁ ጸንተው ሲጋደሉ የቅዱስ ገብርኤል ተራዳይነቱ እንዳልተለያቸው ሕፃንና እናቱ። ዛሬም በመከራ በሐዘናችን ቀን መልአኩን ይመጣል ስንጠራው ተጨንቀን። ባለንበት ስፍራ ከሰማይ ወርዶ ከእሳት ያወጣናል በክንፎቹ ጋርዶ። የልቦናችንን ተጽዕኖ ይሰማል፣ ምልጃው ፈጣን ነው ከንፋስ ይቀድማል። ገብርኤል ብለነው ከቶ ምን ጎሎብን፣ ተቆጥሮ የማያልቅ ውለታ አለብን። ቅዱስ ኡራኤል ነው ነጎድጓድ መብረቁን ከዋክብት መሪ፣ በብርሃን እናት ላይ የሾመው ፈጣሪ። ቀንና ሌሊቱ በሕጉ እንዲጓዝ ቅዱስ ኡራኤል ነው ስዩም አበጋዝ። ለያሬድ ልጅ ሄኖክ አልፍ የሌለው ቁጥር ገልጦ ያስተማረው የሰማዩን ምስጢር። ከእግዚአብሔር ተልኮ ከመለኮት ህዋ ለአዝራ ያጠጣው የጥበብን ጽዋ። የተሰወረውን ለማወቅ ለታጩ ቅዱስ ኡራኤል ነው ምስጢሩን ገላጩ። እመቤታችንን በስደት ወራት የግብፅን በረሃ ስትጓዝ የመራት የክርስቶስን ደም በዓለም እየረጨ ምድርን ያስባረከ ጸበል ያመነጨ። ፍርሃት ለገባው ኃይሉ ብርታቱ ከክፉ ጠባቂ በክንፉ ረድኤቱ። ከሊቃናት አንዱ ገናና የሚባል ቅዱስ ኡራኤል ነው የእግዚአብሔር ባለሟል። ሊያዩት የናፈቁት ከተራራው ግርጌ ሌሎችን አስቀምጦ የምስጢር ተካፋይ የሆኑትን መርጦ በብርሃን ግርማ በአስፈሪ ነጎድጓድ ምስጢረ መንግስቱን ጌታችን በግሃድ በታቦር ተራራ በአርሞኒየም ቃላያት አሳያቸው ገልጦ ለሶስቱ ሐዋርያት። ፊቱ እንደ ፀሐይ በራ በፊታቸው እውነተኛ ብርሃንን እኔ ሲላቸው። ቀሚሱ ነጭ ሆነ እንደ ጸዳል ዕንቁ ንጹሐን በባህሪ መሆኑን እንዲያውቁ። ኤልያስን ጠራው ከሐዋርያት ወገን ሙሴንም አመጣው ከምድር ማኅፀን። አንተም ነቢይ ነህ ለሚሉ ሳያውቁ ነቢያት ራሱ ሊያዩት የናፈቁት። የሔዋንም አምላክ የሙታን ጌታ እርሱ እንደሆነ ታየ የዛን ለታ። በእርሱ ደስ የሚለኝ ልጄ ነውና እርሱን ስሙት አለ አብን በደመና። ለዘመነ ሐዲስ ሦስቱን እንደራሴ ተገለጠላቸው ምስጢረ ሥላሴ። የብርሃን ማዕዶት ሸፈነው ጽልመቱን እስከሚዘነጉ እረኞች መምሸቱን። ልዕልናው ታየ በታቦር ተራራ ጴጥሮስ እስከሚል ሦስቱ ዳስ እንዲሰራ። ልክ እንደ ገብርኤል ውስጡ ደስ ያላለው እውነተኛ ሰላም በልቡ የሌለው ባለበት ያልጸና ፍጹም የማያምን ሰላም ለኪ በል እንደምን ማርያምን። ልክ እንደ ገብርኤል ጸሎትን ለማድረስ ከፈጣሪው ታርቆ በእግዚአብሔር መቀደስ በፊቱ የማይቆም ያለ አንዳች ማቋረጥ ማርያም ፊት ለመቆም እንደምን ይመረጥ። ልክ እንደ ገብርኤል በቀንና በሌት ዘወትር ሳያስተጓጉል የማይቆም ማህሌት አብሮ የማይሳለፍ ከመላእክት ወገን እንደምን ይሻላል ማርያምን ማመስገን። ማን ይሆን ካላችሁ ቅዱስ ሩፋኤል ነው። ከስጋዊ ደዌ ከኃጢአትም ቁስል
እንደ አዲስ ታድሰን ሕፃን እስክንመስል ፈውስን ይሰጥን ዘንድ እግዚአብሔር የሾመው ማን ይሆን ካላችሁ ቅዱስ ሩፋኤል ነው። ጋብቻ እንዲቀደስ፣ ትዳር እንዳይታወክ፣ ማህፀን እንዲፈታ፣ ፍሬም እንዲባረክ ከጽንስ ጀምሮ እስከ ወሊድ ድረስ በእናትና በልጅ አንዳችም እንዳይደርስ ጠባቂ አድርጎ እግዚአብሔር የሾመው ማን ይሆን ካላችሁ ቅዱስ ሩፋኤል ነው። ከአስማ እንድዮስ መንፈስ ሳራን እንዳዳናት በአሳ ነባሪ በቁም ከመበላት ጦቢያንም በባህር ገብቶ እንዳዳነው አዝዛልንም በጥልቅ እንደጣለው ከአጋንንት አሰራር የዋህ ምዕመናንን የምህረት ደጃፍ ቤተ ክርስቲያንን ጠባቂ አድርጎ እግዚአብሔር የሾመው ማን ይሆን ካላችሁ ቅዱስ ሩፋኤል ነው። በሌሊት ጨለማ በቀን ብርሃንን ልክ እንደ ጦቢያ መንገድ እንደመራን የልባችንን አይነ እንዲያበራልን ከአለቆች አንዱ እግዚአብሔር የሾመው ማን ይሆን ካላችሁ ቅዱስ ሩፋኤል ነው። አቡነ አረጋዊ የ14 ዓመት ብላቴና ሳሉ እንደ አረጋውያን ልባም የበሰሉ የትልቅ ንጉሥ ልጅ ዘውድ ካባ ለባሽ የሮም ልዕል ሆነው እጩ አልጋ ወራሽ ምድራዊውን ክብር በእግራቸው ረግጠው በረሃ የገቡ ምልኩስናን መርጠው ወርቅ ዙፋን ሳይሆን እውነተኛ ስልጣን ትትና እንደሆነ ለእኛም እንዳይጠፋን ኖሮ ያስተማሩን የልጅን ባህታዊ አቡነ አረጋዊ የእመቤታችንን የአስራት ሀገር ብለው ተሳቱን ቅዱሳን ከኋላ አስከትለው በኃያሏ ሮማ ኢትዮጵያ የደረሱ በኪዳተ እግራቸው ምድሯን የቀደሱ መናኝ ሐዋርያ ትጉ ወንጌላዊ አቡነ አረጋዊ ሊካፈሉ ሸተው የጌታን መከራ የማይወጣውን የዳሞን ተራራ ፈጣሪን ተማምነው ወጥተው ያለ ፍርሃት ጠላታችን እንኳን ካለ ብርቱ እምነት ስቦ እንደሚያደርሰን ከስኬት ሰገነት በተግባር ያሳዩን አማኝ ባህታዊ አቡነ አረጋዊ ክርስቶስ በክብር ተገልጦ ዳሞት ላይ ቃል ኪዳን ሰጥቷቸው ብዙ ሀብተ ሰማይ ደመና ጋርዷቸው እንደ ሰረገላ በአካላቸው ሳያርፍ ቅንጣት የሞት ጥላ ወደነ ኤልያስ ወደነ ሄኖክ ሀገር ወስዶ ያስገባቸው ሞትን በማሻገር እምነት በሕግ ወሰን እንደማይገደብ በሕይወት በመጻፍ የተጋድሎ መዝገብ ያስተማሩን ዛሬም ያልሞቱ ሕያዊ አቡነ አረጋዊ